العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين. كإثيوبيا سلمنا قدوج የዑለማ ጉባኤ የሁለተኛ ዓመት መደበኛ ጠቅላላ ጉባኤ የተሰጠ መግለጫ። በቅድሚያ ከሁሉም በፊት ይህንን ለመሰለ መድረክ ላበቃን አላህ ከፍ ያለ ምስጋናችንን እናቀርባለን። እኛ የኢትዮጵያ እስልምና ጉዳዮች ጠቅላይ ጉባኤ የዑለማ ምክር ቤት አባላት የሁለተኛ ዓመት መደበኛ ጠቅላላ ጉባኤ ከጥር 20 እስከ 22 2016 በጊዮን ሆቴል በመሰብሰብ በተለያዩ ሃይማኖታዊ፣ ማህበራዊ፣ ኢኮኖሚያዊ እንዲሁም ሀገራዊ ፋይዳ ባላቸው ጉዳዮች ላይ ሰፊ ውይይት በማድረግ የሚከተለውን መግለጫ በስምምነት አውጥተናል። አንድ የሃይማኖት እኩልነትና ነፃነት በመጠበቅ ሃይማኖታችንን በራሳችን እንድንመራ ነፃነቱን ላጎናጸፈን መንግስት በመጅሊሱ በዑለማዎችና በኢትዮጵያውያን ሙስሊሞች ስም ምስጋናችንን እናቀርባለን። አላሁ አክበር። ሁለት የኢትዮጵያ ዑለማዎች የአንድነት ሰነድ በሸራተን አዲስ ሚያዝያ 23 2011 ተነቦ በጸደቀው መልኩ ሳይሸራረፍ ተግባራዊ እንዲሆን ተቀብለናል። ሶስት ህዝበ ሙስሊሙ አንድነቱን ጠብቆ ሃይማኖቱን አክብሮ በዑለማዎች እየተመራ ከመጅልሱ ጎን በመቆም የሀገር ሰላምን እንዲጠብቅ በጥብቅ እናሳስባለን። አላሁ አክበር። አራት የመስጂድ ኢማሞች፣ ሙእዚኖች፣ አቅሪዎች ማለትም አስተማሪዎች እንዲሁም የመስጂድ አገልጋዮች አስፈላጊው እንክብካቤ እንዲደረግላቸው እናሳስባለን። አላሁ አክበር። አምስት የዳዕዋ ስራ የዑለማዎች ብቻ ሳይሆን አላህ በሰጠው ችሎታ የሁሉም ሙስሊም ማህበረሰብ ተግባር ሲሆን ሁሉም አቅሙ በፈቀደለት ልክ በዳዕዋው መሳተፍ እንዳለበት እናሳስባለን። አላሁ አክበር። ስድስት በውጭ ሀገር የሚኖሩ ኢትዮጵያውያን ዲያስፖራ ትውልድ ኢትዮጵያውያን እንዲሁም የሁለተኛ ትውልድ የዲያስፖራ ማህበረሰብ አባላት ሀገር ውስጥ እያደረጉ ባሉት ሃይማኖታዊና ኢኮኖሚያዊ የልማት ተሳትፎ እያመሰገን ለወደፊት ይህ በጎ ተግባር ተጠናክሮ እንዲቀጥል ጥሪያችንን እናስተላልፋለን። አላሁ አክበር። ሰባት በየሳምንቱ የሚደረገው የጁምዓ ኹጥባ አርካኑን በጠበቀ መልኩ በአረብኛ ቋንቋ መሆኑ የተመረጠ ቢሆንም እንዳስፈላጊነቱ ማህበረሰቡ እንዲረዳ በተለያዩ ቋንቋዎች ቢደረግ ችግር እንደሌለው ተስማምተናል። አላሁ አክበር። በተጨማሪ የቁርአንና የሐዲስ ጥቅሶች ባሉበት በአረብኛ ቋንቋ ተነበው መተርጎም አለባቸው። አላሁ አክበር። 8 በጋብቻ ፍቺ ወቅት የሚኖረው የንብረት ክፍፍል ባልና ሚስት ከጋብቻ በፊትም ሆነ ከጋብቻ በኋላ በስጦታ ወይም በውርስ ወይም በሌላ መልኩ የሚያገኙት ንብረት የየግላቸው ሲሆን በጋራ ያፈሩት ሀብት ግን እንደየአስተዋጽኦአቸው ወይንም እንደ ስምምነታቸው ሊከፋፈሉት የሚችሉ መሆኑን እናሳውቃለን። 9 የዘካ ኒሳብን በተመለከተ ጉዳዩ ላይ በወርቅ ወይስ በጠገራ ብር የማዕድን ገንዘብ ተሰልቶ ይወጣ በሚለው